አንድ አድርገን ጌታ አንድ አድርገን አንድ አድርገን አምላክ አንድ አድርገን ከመለያየቱ ኅብረቱን ሰጠህን እኛ ሁላችንን አንድ አድርገን የእስራኤል አምላክ ፍቅርህን አልብሰን። አንዳንድ ያልገባቸው ሰዎች የእስራኤል አምላክ ሲል እንዴ ምን የኢትዮጵያ አምላክ ማለት አይሻልም ወይ ብለው የጠየቋሉ ደጋግመው። ይሄ እስራኤል የሚለውን ስም እግዚአብሔር ራሱ ያወጣው ስም የሰየመው ስም ስለሆነ ከዚያን ጊዜ ጀምሮ እስካሁን ድረስ በምድር ላይ አለ፣ አልጠፋም። ትክክለኛዋ እስራኤል ዛሬ በዓለም ላይ ያለችው ወነአምን በአሐቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን እናምናለን የምንላት አንዷ ቤተክርስቲያን ናት። የእስራኤል አምላክ ማለት የቤተክርስቲያን አምላክ ማለት ነው። የቤተክርስቲያን ራስ፣ የነፍስ አይን፣ መንፈሳዊ አይን ሊከፈት የሚችለው ሊያይ የሚችለው መንፈሳዊ ነገር ትሩፋት፣ ከእግዚአብሔር ጋር ያለን ቅርርቦች፣ ከእግዚአብሔር ጋር ያለን ጉዞ እያደገ ሲሄድ በጸጋ እያደግን ስንሄድ ያን ጊዜ የማይታዩትን ማየት እንጀምራለን። እነዚህ ወደ ኤማውስ የሚሄዱ ሰዎች ተስፋ ቆርጠዋል። እንዴት አባቶቻችን በዚህ ሰው ላይ ግፍ ይፈጽማሉ? ስለሱ መከራ ነው እያወሩ የሚሄዱ እንጂ መነሳቱንማ ጨርሰው ረስተዋል፣ ተስፋም ቆርጠዋል። ያዕቆብ ግን በምንም አይነት ተስፋ አልቆረጠም። ሙሉ ሌሊት ሲታገል ነው ያደረው። ሙሉ ሌሊት በዚያ ጨለማ ሊነጋ አቅላላ ይላል። ሊነጋ ሲያቅላላ ልቀቀኝ አልለቅህም። ለመሆኑ የምትፈልገው ምንድን ነው? ባርከኝ፣ ካለባረከኝ አልለቅህም። የቤተ ክርስቲያን ራስ አንተ ራሷ ነህ። ቤተ ክርስቲያን አካልህ ናት። አካልህ የሆነች የቤተ ክርስቲያን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ሆይ፣ ሥላሴ ሆይ፣ እግዚአብሔር ሆይ አንድ አድርገን። ቤተ ክርስቲያን ዓለምን የምታሸንፈው ዲያብሎስና ሰራዊትን የምታሸንፈው ኃጢአትን ያህል ትልቅ ጠላት የምታሸንፈው በአሸናፊው ኢየሱስ ክርስቶስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉእ የሆንክ በሁሉም ቦታ የምትገኝ የጌትነት ክብርህና ምስጋናህ በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ፣ ስለ ፈጣሪነትህ፣ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ፣ ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። አምላካችን ሆይ ምሕረትህ፣ ቸርነትህ ለዘላለም በመሆኑ በምሕረትህ በቸርነትህ እስካለንባት ሰዓት ድረስ ስላቆየህን ስለምታደርግልን ምሕረትና ቸርነት ሁሉ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ ሆይ አንተ በክርስቶስ ደም የተገኘችውን ቤተ ክርስቲያን በእሳት አምሳል ከተገለጥክበት ከበዓለ ሃምሳ ጀምሮ እስካሁን ድረስ አብም ወልድም በአንተ ህልዋን ሆነው ቤተ ክርስቲያኗን የምትመራት አንተ ነህ። አስተማሪ አንተ ነህ። ምስጢር ገላጭ አንተ ነህ። የረቀቀውን የምታጎላ አንተ ነህ። የተሰወረውን የምትገልጥ አንተ ነህ። አምላካችን እግዚአብሔር መንፈስ ቅዱስ ሆይ አሁንም አንተው ራስህ እንድታስተምረን ቅዱስ ፈቃድ ይሆንልን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም አሜን። ፍስሐ ወሰላም ይኩን። ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን ይሁን። እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን እና ወደ ጥያቄያችን። እሺ፣ ብፁዕ አባታችን ቡራኪው ይድረሰኝ። ከጥያቄ በፊት የእግዚአብሔርን ቃል አነባለሁ። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሆስ ወደሚባል መንደር ይሄዱ ነበር። ለዚህም ስለሆነው ነገር ሁሉ እርስ በራሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር።
ነገር ግን ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀሌዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡና እንደሰቀሉ ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እነርሱ ግን አላዩትም። እርሱም አላቸው፣ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን ሁሉ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር ማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። የኔ ጥያቄ አባታችን እዚህ ላይ እነሱ አብረውት ነበሩ፣ እንቅልፍም አልወሰዳቸው፣ ዓይናቸውም ያያል፣ ዓይነ ስውራኖች አልነበሩም። ግን እዚህ ላይ ዓይናቸው ተከፈተ ይላል እና ይሄ ትንሽ ስላልገባኝ ይሄንን ቢያብራሩልኝ። መልካም። ዓይነ ስውሮች አይደሉም ወይም ደግሞ አልተኙም፣ አብረው እየሄዱ ነው እና መንደር ሲደርሱ መሽቶ ነበር። ቀኑ መሽቷል። ከዚህ በኋላ አንተን የመሰለ መምህር ብቻህን በጨለማ መሄድ የለብህም ብለው በግድ ብለው ጎትተው አስገቡት ነው የሚለው እና ማዕድ ቀረበ። መቼም በሀገራችን ባህል ማዕድ ሲቀርብ ታላቅ ነው የሚባርከው እና ባርኮ ሲሰጣቸው እና ባርኮ የሰጣቸውን ሲበሉ ዓይናቸው ተከፈተ ይላል። ዓይናቸው ተከፈተ የሚለው አሁን መንፈሳዊ ዓይናቸው ነው። መንፈሳዊ ዓይናቸው ነው እንጂ ስጋዊ ዓይናቸውማ እያየ ነበር እስካሁን ድረስ። መንፈሳዊ ዓይን ነው። አሁን ሁላችንም ቢሆን ሁለት አይነት ዓይኖች ነው ያሉን፣ መንፈሳዊ ዓይን፣ ስጋዊ ዓይን። መንፈሳዊ ዓይናችን እያደገ ሲሄድ በቀጥታ እግዚአብሔርን ማየት እንችላለን። መንፈሳዊ ዓይናችን እያደገ ካልሄደ ግን የሚያየው ስጋዊ ዓይናችን፣ ስጋዊ ተፈጥሮ ብቻ ነው የሚያየው ሊያይ የሚችለው እና አሁን መንፈሳዊ ዓይናቸው ስለተከፈተላቸው ነው ማለት በውስጣቸው መንፈሳዊ ዓይናቸው እንዲከፈትና እንዲያዩት ፈቃዱ ስለሆነ ማለት ነው። እስከዚያ ድረስ ግን በጣም የሚገርመው ስንት ዓመት ሙሉ 3 ዓመት ሙሉ አስተምሯቸዋል። ነቢያት የተናገሩትን ሁሉ እየጠቀሰ ነው ሲያስተምራቸው የከረመው። ከዚያ ያው ራሱም ደግሞ እንደሚሞት እንደሚሰቀል፣ እንደሚቀበር፣ እንደሚነሳ ነግሯቸዋል እና ያን ሁሉ ጨርሰው ረስተውታል። አሁን ሲሄዱ ጥሩነቱ እዚህ ዘዳግም ላይ እንደሚነግረን በጣም የሚገርም ነው። ምንድነው የሚለው የእግዚአብሔር ቃል? ስትበሉም ስትጠጡም ስትቆሙም ስትቀመጡም ስትሄዱም በአጠቃላይ በእንቅስቃሴያችሁ ሁሉ የእግዚአብሔርን ቃል ተጫወቱት። የእግዚአብሔርን ቃል ተጫወተው ነው የሚለው። የእግዚአብሔርን ቃል ተጫወቱት በነገር ሁሉ።
አሁን እነዚህ ሰዎች በጣም የሚገርመው ስለ ነገረ መስቀሉ ነው እያወሩ የሚሄዱ። ስለሌላ ጊዜም አልነበራቸው ወሬ ለማውራት። ስለ ራሳቸውም አይደለም፣ ስለማንም አይደለም፣ ስለ ጌታ ብቻ አይደለም። ስለ ደግነቱ ይናገራሉ፣ ስለ እውነተኛነቱ ይናገራሉ፣ ስለ ቸርነቱ ይናገራሉ። እስራኤልን ይቤዥ እንደነበረ በጣም የሚገርም ነው። ይቤዥ እንደነበረ ተስፋ። አሁን እነዚህ ሰዎች ተስፋ ቆርጠዋል ማለት ነው። ጨርሶ ተስፋ ቆርጠዋል። እንዴ ባይገለጥላቸው ኖሮ እኮ አሁንም እንደ ቶማስ ካላየናና ምንም ሊሉ ነበር ማለት ነው። እነዚህ ሰዎች አብረው ነው የነበሩ። ያውም ደግሞ እኮ እየነገሯቸው እኮ ነው መቃብሩ ባዶ ነው። መላእክትም ደግሞ በዚያ በመቃብሩ ዙሪያ አገኘናቸው ነጫጭ ልብስ ለብሰው እና ያውን ከሙታን መካከል ለምን ትፈልጋላችሁ? እንዳስተማራችሁ እንደተናገረ ተነስቷል የሚሉ ሴቶች እንደው መስማታችን ነው የሚያስገርም። ያን አየን ነው የሚሉ። ይሄ እንዴት ሊሆን ይችላል እያሉ ነው የሚሉ። እሱ ደግሞ እናንተ የማታስተውሉ በነቢያት ሁሉ የተነገረውን እንዴት አላስተዋላችሁም እያለ እንደገና ተረጎመላቸው። እንደገና እያስተማራቸው ሲሄዱ ከመንደራቸው ደረሱ። ቀኑ መሽቶ ስለነበረ ካልገባህ ብለው ግድ አሉት። ገባ። ማዕድ ቀረበ። አሁን ባርኮ ሲሰጣቸው የባረከላቸውን ምግብ ሲጎርሱ መንፈሳዊ አይናቸው ተገለጠ። እስካሁን ድረስ ስጋዊ አይናቸው ብቻ ነበረ የሚያየው። አሁን መንፈሳዊ አይናቸው። በሌላ አባባል ምንድነው? እኛ ሁለት አካላት በአንድ ላይ ተዋህደን፣ አካለ ነፍስ አካለ ስጋ፣ አካለ ነፍስ አካለ ስጋ በተዋህዶ ነው የምንኖረው። አካለ ነፍስና አካለ ስጋ በተዋህዶ ስንኖር አሁን ስጋዊ ነገር እያደገ ከሄደ መንፈሳዊ ነገር እያነሰ ከሄደ ማየት የምንችለው የሚታየውን ብቻ ነው። ማየት የምንችለው የሚታየውን ብቻ ነው። ማየት የምንችለው ስጋዊ ነገር ነው። እንዲያውም አንዳንድ ጊዜ ጨርሶ ይታወርና ምንም ስለ መንፈሳዊ ነገር ላይታየን ይችላል። እና አይነ ህሊና፣ የነፍስ አይን፣ መንፈሳዊ አይን ሊከፈት የሚችለው ሊያይ የሚችለው መንፈሳዊ ነገር ትሩፋት፣ ከእግዚአብሔር ጋር ያለን ቅርርቦሽ፣ ከእግዚአብሔር ጋር ያለን ጉዞ እያደገ ሲሄድ፣ በጸጋ እያደግን ስንሄድ ያን ጊዜ የማይታዩትን ማየት እንጀምራለን። አባቶቻችን የማይታየውን አይተዋል። የማይታዩ መላእክትን አይተዋል። እንዲያውም የማይታየው እግዚአብሔርን አይምሯቸው በሚችለው መጠን ተገልጦላቸው አይተዋል። ኢሳይያስ 6 ያየን እንደሆነ በአጠቃላይ በብሉይ ኪዳንም በአዲስ ኪዳንም ስናይ በሚችሉት መጠን አይምሯቸው በሚችለው መጠን ተገልጦላቸዋል። መቼም እግዚአብሔርን በእግዚአብሔርነቱ ማየት የሚችል የለም፣ ወይም እግዚአብሔርን በእግዚአብሔርነቱ አይቶ የሚተርፍ የሚድን ሰው የለም። ነገር ግን መንፈሳዊ አይን ሲከፈት ግን አሁንም እግዚአብሔርን ቢያንስ እግዚአብሔርን በእግዚአብሔርነቱ እንኳን ባይሆን ያ ሰው በሚችለው አይምሮ ማየት ይቻላል። እግዚአብሔርን ያ ሰው ወይም ያቺ ሰው ወይም እነዚያ ሰዎች በሚችሉት የጸጋ ደረጃ በሚችሉት አቅም ሊገለጥላቸው ይችላል። ያ የሚሆነው ግን መንፈሳዊ አይን ሲከፈት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 32 ቁጥር 24 ጀምሮ ያዕቆብ ግን ይላል፣ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። ተመልከቱ፣ ይሄ ሰው ራሱ እግዚአብሔር ነው። እንግዲህ አሁን የያዕቆብ አይምሮ በሚችለው መጠን በሰው አምሳል ተገልጦለት ነው እያየው ያለ። ይታገለው ነበር።
እንግዲህ ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። እንግዲህ ያዕቆብ ነው የሚታገለው አለቅም ብሎ ያን ሰው እሱ የመሰለው እንግዲህ አንድ የሃይማኖት አባት ወይም አንድ ከእግዚአብሔር ጋር ግንኙነት ያለው ታላቅ ሰው ብሎ ነው የሚታገለው። በፍጹም አለቅህም አለ። ልቀቀኝ ይለዋል። አለቅህም። እንዳለቀቀው ባየ ጊዜ እግዚአብሔር ምን አደረገ? የጭኑን ሽሉዳ ነካው ይላል። የጭኑን ሽሉዳ ነካው። የያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ ይላል። ነካው፣ የጭኑን ሽሉዳ ደነዘዘ። የጭኑ ሽሉዳ ደነዘዘ። እንዲህም አለው ሊነጋ አቅላልቷልና ልቀቀኝ አለ። ሌሊቱን በሙሉ ሲታገለው ነው ያደረው። ሊነጋ አቅላልቷልና ልቀቀኝ አለ እግዚአብሔር። የሚገርም ነው። እርሱም ካልባረከኝ አለቅህም አለው። ለካ ሌሊቱን ሙሉ ሲታገለው ያደረ ለበረከት ነው፣ ባርከኝ ነው። ካልባረከኝ አለቅህም። እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ጠፍቶት አይደለም እግዚአብሔር፣ አሁን በሰው ሰውኛ ቋንቋ ስለሚናገር ነው። ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል። ስምህ እስራኤል ይባል እንጂ ያዕቆብ አይባል። ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። የያዕቆብ ስም ያዕቆብ መባሉ ቀርቶ ከዚያን ቀን ጀምሮ እስራኤል ተባለ። ይሄ እስራኤል የሚለውን ስም እግዚአብሔር ራሱ ያወጣው ስም የሰየመው ስም ስለሆነ ከዚያን ጊዜ ጀምሮ እስካሁን ድረስ በምድር ላይ አለ፣ አልጠፋም። ምክንያቱም የማይጠፋው እግዚአብሔር የሰየመው ስለሆነ። ካልባረከኝ አለቅህም ነው ትግሉ። ካልባረከኝ አለቅም፣ ተስፋ አለመቁረጥም። አሁን እነዚህ ሰዎች እንደዚያ ነበሩ፣ ተስፋ ቆረጡ። ግን እነዚህ ወደ ኤማውስ የሚሄዱ ሰዎች ተስፋ ቆርጠዋል። በቃ እንደዚህ ያደርግልናል ብለን ነበርን። ነገር ግን እንደተመኘን ቀረን፣ ሳይሆን ቀረ። አሁን ከሁሉ የሚገርመ ያን የመሰለ ደግ ሰው ምንም ወንጀል ኃጢአት ያልነበረበት እንዴት በግፍ ይገደላል? አባቶቻችን ሊቃነ ካህናት፣ ዳኞች እንዴት አባቶቻችን በዚህ ሰው ላይ ግፍ ይፈጽማሉ? ስለሱ መከራ ነው እያወሩ የሚሄዱ እንጂ መነሳቱንማ ጨርሰው ረስተዋል፣ ተስፋም ቆርጠዋል። ያዕቆብ ግን በምንም አይነት ተስፋ አልቆረጠም። ሙሉ ሌሊት ሲታገል ነው ያደረው። ሙሉ ሌሊት በዚያ ጨለማ ሊነጋ አቅላላ ይላል። ሊነጋ ሲያቅላላ ልቀቀኝ አለቅህም። ለመሆኑ የምትፈልገው ምንድን ነው? ባርከኝ፣ ካለባረከኝ አለቅህም። ባረከው፣ ስሙን ቀየረው። ሕዝበ እግዚአብሔር የእግዚአብሔር ሕዝብ ለማለት ሰውንም እግዚአብሔርን በፍቅር አሸነፈው። በፍቅር ያሸነፈ፣ በፍቅር ታግሎ ያሸነፈ ለማለት እስራኤል አለው እና ይህ ስም ለካ ለአዲስ ኪዳኗ ቤተ ክርስቲያን ምሳሌ ነበረ። ለአዲስ ኪዳኗ ቤተ ክርስቲያን አሁን ትክክለኛዋ እስራኤል የምትባለው በዓለም ላይ ያለችው አንዲቷ ቤተ ክርስቲያን ናት። በዓለም ላይ ያለችው አንዲቷ ቤተ ክርስቲያን ናት። ያን ጊዜ ይሄ እስራኤል የሚለው ስም ለ12ቱ የያዕቆብ ልጆች በ12ቱ የያዕቆብ ልጆች ይቆጠር ለነበረው ለ12ቱ ነገድ እስራኤል ነበረ። ለአብርሃም ዘር ነበረ ይሄ ስም። በኋላ ግን ከአብርሃም ዘር የተገኘው ጌታ አብርሃምን ወረሰ። በለበሰው ሥጋ ነቢያትን ወረሰ። የይሁዳን ነገድ ወረሰ። የካህናትን የሌዊን ነገድ ሌዋውያንን ወረሰ። ሁሉን ነገር ወረሰ። ሁሉን ነገር ወራሽ እዚያ ዕብራውያን አንድ ላይ ሁሉን ወራሽ ባደረገው በአንድ ልጁ ይላል። ሁሉንም ኢየሱስ ክርስቶስ ወረሰ። እስራኤል የሚለውንም ጌታ ወረሰ ማለት ነው። ቤተ ክርስቲያን ወረሰች። ዛሬ በእስራኤል ምድር ያለችው እስራኤል ዘሥጋ ትባላለች።
በዚያው በስጋ እንዳለች እነዚህ ሉቃስ ቀለዮጳ እነዚህ ሰዎች አይናቸው ተከፍቶ ጌታን ሳያስተውሉት እንደነበረው ያለች ናት። ጌታን ያልተቀበለች በስጋ አይን ብቻ ያለች ናት ዛሬ ያለችው። እስራኤል ዘስጋ ትባላለች። ግን ትክክለኛዋ እስራኤል ዛሬ በዓለም ላይ ያለችው ወነአምን በአሐቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን እናምናለን የምንላት አንዷ ቤተክርስቲያን ናት እስራኤል የምትባለው ዛሬ። አሁን በእኛ የማይቀር መዝሙር አለ። ሁልጊዜ ከመዝሙር በኋላ ወጣቶች ዘምረው ከመዝሙር በኋላ የማይቀር አንድ መዝሙር አለ። እሱም አንድ አድርገን ጌታ አንድ አድርገን፣ አንድ አድርገን አምላክ አንድ አድርገን፣ ከመለያየቱ ህብረቱን ሰጠህን፣ እኛ ሁላችንን አንድ አድርገን፣ የእስራኤል አምላክ ፍቅርህን አልብሰን። የእስራኤል አምላክ ማለት የቤተ ክርስቲያን አምላክ ማለት ነው። የቤተ ክርስቲያን ራስ፣ የቤተ ክርስቲያን ራስ አንተ ራሷ ነህ። ቤተ ክርስቲያን አካልህ ናት። አካልህ የሆነች የቤተ ክርስቲያን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ሆይ፣ ሥላሴ ሆይ፣ እግዚአብሔር ሆይ አንድ አድርገን። ጌታም ብሏል እዚያ ዮሐንስ 17 ላይ እኔ እናንተ አንድ እንደሆን እኛ አንድ እንደሆን አለ። እንግዲህ ወልድ ነው ይሄን በሰውነቱ በሊቀ ካህናትነቱ ጊዜ የጸለየው ዮሐንስ 17 ላይ እኛ አንድ እንደሆን እነዚህም አንድ እንዲሆኑ ለምንሃለሁ ያለው ጌታ ራሱ ነው። ለምንሃለሁ ሲል አሁን የባህሪ አባቱን ነው። ነገር ግን በመለመን በኩል ደግሞ ልመናን በመስማት በኩል ደግሞ ከአብ ከመንፈስ ቅዱስ ጋር አብሮ ልመና ሰሚ ነው። በሰውነቱ ደግሞ ልመና አቅራቢ ነው። ማን? ወልድ ራሱ ወልድ በሰውነቱ ለመነ። እኛ አንድ እንደሆን እነዚህም አንድ እንዲሆኑ እልሃለሁ። ስለ እነዚህ ብቻ አይደለም፣ በስሜ ስለሚያምኑ ሁሉ ነው። እኛ አንድ እንደሆን እነዚህ አማኞች የኔ ልጆች ክርስቲያኖች በሙሉ አንድ እንዲሆኑ እለምንሃለሁ ይላል። በሰውነቱ ነው ይሄን የሚለው ማን ነው? ወልድ ነው። ለምን? ይህን የሚል ተፈጥሮን ስለተዋሃደ፣ እንደገና በአምላክነቱ ደግሞ ልመናን ጸሎትን ሰሚ ነው። ስለዚህ በዚህ መሰረት አንድ አድርገን የእስራኤል አምላክ አንድ አድርገን ፍቅርህን አልብሰን እየተባለ ይዘመራል። ስለዚህ አንዳንድ ያልገባቸው ሰዎች የእስራኤል አምላክ ሲል ምን የኢትዮጵያ አምላክ ማለት አይሻልም ወይ? የኢትዮጵያ አምላክ ማለት አይሻልም ወይ ብለው የጠየቋሉ ደጋግመው። ከሆነ የኢትዮጵያ አምላክ ካልሆነም እንደ አሜሪካ አምላክ ይሻላል ያለንበት። አሁን እዚያ ላለች ለቀረች ሀገር እኛ እዚያ ምን አገባን የእስራኤል አምላክ የሚሉ አሉ። ስላልገባቸው ነው። እኛ እስራኤል የምንለው ዛሬ ብያለሁ በስጋ ብቻ ያለች እሱን ገፍታ መዳን ያመለጣት የዘላለም ሕይወት ያመለጣት አንድ ቀን ደግሞ ማመኗ የማይቀርላት ይላል ቅዱስ ጳውሎስ። መጨረሻ ላይ ታምናለች ይላል። እስራኤል አምነው ነው የሚሞቱት ነው የሚለው። መጨረሻ ላይ ያምናሉ። አንድ የሚጠብቁት መሲህ አለ። እሱ ይመጣል። ውሸት መሆኑን ያውቃሉ። ራሳቸውም እነሱ ይዋጉታል፣ ይጠሉታል፣ ይተውታል። ከዚያ በኋላ ያርገፍተውት የነበሩትን ተቀብለው አምነው እውነተኛ እስራኤል እንደሚሆኑ ይነገራል። አምነው እውነተኛ እስራኤል ማለት እውነተኛው እስራኤል ቤተክርስቲያን የቤተክርስቲያን አባል እንደሚሆኑ ቃሉ ይናገራል። የሆነ ሆኖ አሁን እስራኤል የምንለው ቤተክርስቲያንን ነው። አሁን ይህን ሰው ምንድን ነው ያለው? ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና ነው የሚለው። አሁን ቤተክርስቲያንም አሸናፊ ናት። የገሃነም ደጆች አጋንንት እንደሚታገሏት ይናገራል። ግን አሸናፊ ናት። የገሃነም ደጆች አያሸንፏትም። በክርስቶስ የሆኑ ሁሉ አሸናፊዎች ናቸው። በዓለም ሳላችሁ መከራ አለባችሁ አለ። ነገር ግን እኔ አሸንፌዋለሁና ታሸንፉታላችሁ። ቤተ ክርስቲያን ዓለምን የምታሸንፈው ዲያብሎስና ሰራዊትን የምታሸንፈው ኃጢአትን ያህል ትልቅ ጠላት የምታሸንፈው በአሸናፊው ኢየሱስ ክርስቶስ ነው።